ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዛሬ በተወሰኑ ሐሳቦች ዙሪያ መጥቻለሁና እንግዲህ እነዚህን ሐሳቦች በንጹህ ሕሊና እንድትሰሙኝ በፍጹም ትህትና እጠይቃለሁ። ሐሳቦችን እንግዲህ እያንዳንዱን በየተራ አቀርብላችኋለሁ። ተወዳጆች እንግዲህ ሁሉን ነገር ስንነጋገር ሚዛን መኖር አለበት። አንደኛ ቤተክርስቲያን ነች፣ የምንናገረው ነገር እንደ ቤተክርስቲያን እውነት መሆን አለበት ብዬ አምናለሁ። ሁለተኛ ደግሞ እንደ ሀገር የምናስበው ነገር አለ ማለት ነው። እንግዲህ ተወዳጆች ዛሬ መጀመሪያ ሐሳቤ እንግዲህ መብራት ጠፍቷል፣ ግዴታ ግን ሐሳብ ማቅረብ ስላለብን ብዬ ነው እና ዛሬም እንደምታውቁት ትላንትና ምሽት ከምሽቱ 6 ሰዓት ላይ ማለት ነው 6 ሰዓት አካባቢ 6 ወር ጨቅላ ሕፃንና እናቷ እንግዲህ መገደላቸውን በአርሲ በግልጽ ይታወቃል። እንግዲህ እኚህ ግድያ የተፈጸሙባቸው እናትና ልጅ ከዚህ በፊት ባለቤታቸው አቶ ደምስ የሚባሉ በጊዜው እንግዲህ በመሳሪያ ቶክስ እሳቸውንም ሊያጅባቸው ወይም ወደ ሆስፒታል ሊያደርሳቸው የመጣውን አምቡላንስ የሀገር ሀብት እስከማቃጠል ድረስ የደረሰ ችግር እንደነበረ ሁላችንም የምናስታውሰው ነው እና እንግዲህ በአርሲ ያለው ግድያ ቀጥሏል፣ እየተፋፋመ ነው። እንግዲህ በዛ ቦታ ላይ እንግዲህ ጠብቋቸዋል ተብሎ መንግስት የራሱን ኃይል አስገብቶ ነበረ። ኃይል ገባ በተባለበት ቦታ ላይ ነው እንግዲህ አንዲት እናት ከ6 ወር ጨቅላ ሕፃን ዋጋ ተገድለው የተገኙት። ስለሆነም እንግዲህ አሁንም ድምፅ መሆናችን ይቀጥል፣ ስለ አርሲ ዝም አንልም ማለታችንን እንቀጥል። ይህ በእንዲህ እንዳለ እንግዲህ ተወዳጆች በጣም ልብ ሰባሪና በጣም የሚያሳዝን ነገር ደግሞ ከወደ ትግራይ ሰምተናል። እንግዲህ በትግራይ አካባቢ ያለው ነባራዊ ነገር እንግዲህ አልወጣም እንጂ ገና ብዙ ነገር አለ። በጣም ብዙ ለአእምሮ የሚሰቀጥጡ ብዙ ነገሮች አሉ። የትግራይ ህዝብ እንግዲህ እንደው የትግራይ ህዝብ ፓርቲውን ስለደገፈ በአንድም በሌላ ስለተታለለ እንግዲህ ገፈት ማሽነቱን ቀጥሏል። እንግዲህ አሁን በትግራይ በጣም ልብ የሚሰብር እንግዲህ ስነሳ ያየሁትን ነው የምነግራችሁ። በጣም ነው ያዘንኩት። እስኪ እንስማና እንምጣ። እንግዲህ ህንፃ በሚባል ቦታ ላይ እንግዲህ አያሌ ህዝቦች በረሃብ በችግር ውስጥ አሉ። የትግራይ ህዝቦቻችን እንግዲህ ይህን ያህል የመከራ ጽዋ የወሰዱበት ነገር አንዱ በብሔር ነቀርሳ የተያዘ የትውልድ አመራር ያመጣው ጣጣ ሲሆን፣ በሁለተኛ ደረጃ ሁላችንም ማስመር ያለብን በዋና ብለን ማሰብ ክርስትናቸው ነው። ስለዚህ አሁን እንግዲህ ድምፅ መሆን አለብን። የትግራይ ህዝብ እንግዲህ በእንዲህ አይነት መከራ ውስጥ አለ። ከጦርነቱ በስተጀርባ እንግዲህ የመጣው ውጤት ይሄ ነው። ነገም ለሚፈጠሩ ነገሮች እንግዲህ ሁላችሁም ቆም ብላችሁ ማስተዋል አለባችሁ እና ዛሬ ግን የትግራይ ህዝብ በዛ አይነት መከራ ውስጥ እያለ በዛ አይነት ችግር ውስጥ እያለ አንዳንዶች የትግራይ ህዝብን ከህወሓት ለዩልን። ህወሓትም እኮ በነገራችን ላይ ሊደርሺፕ ነው። ሊደርሺፑ ይሄ ነው ብለን ነው እየተናገርን ያደለው። በብሔር ከፋፍሎናል መሰል ነገሮችን ነው አይደለም እናነሳው። የዛሬውንስ ምን እንለዋለን ማለት ነው። የዛሬውን ደግሞ ምን እንለዋለን። ስለዚህ የብሔር ፖለቲካ አይጠቅምም ብለን እየተናገርን ያለ ነው። ለዛ ነው በነገራችን ላይ የሰው ልጅን እኩል የሚያደርግ አስተሳሰብ ይዞ ስለማይመጣ ይልቁኑ ደግሞ ለአፍሪካ ሀገር ማለት ነው። ስለሆነም አሁን እንግዲህ የትግራይ ህዝብ በተለያየ ነገር እንግዲህ መከራውን ገፈቱን እንዲህ እየቀመሰ ነው ያለው፣ እንዲህ ዋጋ እየከፈለ ነው ያለው።
ሁላችን እንግዲህ ፎከሳችን ወደ ትግራይ መሆን አለበት ማለት ነው። እንደምታውቁት ሰሞኑን በዚህ ችግር ላይ በነበረው ወቅት ላይ የአሜሪካ መንግስት የሰጠውን እድል የመንፈግ ነገር አለ። አንዳንዶች አሁን እንደ ፌዝ ይሄን ነገር ታነሳላችሁ። ያንን ለማስመለስ ብለው ነው ይሄን ነገር የሚያደርጉት። በጣም ከዚህ የባሰና በጣም ልብ የሚሰበር በትግራይ ህዝብ ላይ መከራ አለ። ስለዚህ ድምፃችሁን አሁንም አሰሙ፣ ድምፃችንን እናሰማ። ወንድሞቻችን እህቶቻችን፣ ይልቁኑ ደግሞ በብዙ የምናከብራቸው በመከራ ዋጋ የከፈሉ ታውቃላችሁ። በለመለመ ቦታ ላይ አርሶ መብላት ቀላል ነው። ነገር ግን ተራራውን እየቧጠጡ እየተከሉ የሚበሉ ራሳቸውን እያማጠኑ የሚኖሩ ህዝቦቻችን ዛሬ በመከራ ውስጥ አሉ። ስለዚህ ያኔ ነው የሰውነት ልካችን የሚታየው። አሁንም ለትግራይ ህዝብ ዝም አንልም የሚለውን ጽኑ ሙግት ደግሞ እንድንቀጥል ነው። ምክንያቱም አሁን የትግራይ ሲኖዶስ እንዲህ ተከፍሏል ምናምን የምንልበት ጊዜ አይደለም። አሁን የተፈለገው እንጀራ ነው፣ የተፈለገው እርሃብ ነው፣ የተፈለገው መጥፋት ስለሆነ እኛ እየፈለግን ደግሞ ያለ ነው እንጀራ እንዲበሉልንና እንዳይጠፉብን ወንድሞቻችንን ትድግና ነው መስራት ያለብን። ስለዚህ የሃይማኖቱን ጉዳይ በሃይማኖት አባቶቻችን ይፈቱታል። የፖለቲካውን ጉዳይ በፖለቲካው አንጻር ደግሞ ይፍቱት እነሱ። ነገር ግን የጦርነት አስከፊነት ይልቁኑ ደግሞ በብልጽግና ያየነው ጣጣና መከራ ለአእምሮ የሚሰቀጥጥ ነው። በጣም ክፉ ነገር አይተናል። ስለሆነም ሁላችንም እንግዲህ ድምፅ እንሁን የሚለውን ጽኑ አቋሜን ለትውልድ እንድታጋሩልን ነው። በዚህ አጋጣሚ እንግዲህ ሶሻል ሚዲያ ላይ እየተዘዋወረ ነው። ይህ በእንዲህ እንዳለ እንግዲህ በትግራይ በአንድ ሀገር ውስጥ እንደዚህ አይነት ነገር እያለ በአንድ ሀገር ውስጥ እንደዚህ አይነት ረሃብና እንግዲህ ይሄ ረሃብ በትግራይ ብቻ ላይሆን ይችላል፣ በተለያየ ክልል ላይ እንዳለ እናውቃለን። እንግዲህ አንዳንዴ እኛም ሶሻል ሚዲያ ላይ ገንዘብ እየተሰበሰበ አንዳንድ የቸርነት ስራ ስንሰራ ምክንያታቸው ምንድን ነው? ለተራበ ማብላት መጽሐፍ ቅዱሳዊ ትእዛዝ ስለሆነ። ስለዚህ በየቦታው ነው ያለው። ምናልባት ትግራይ ላይ አሁን ያለው ነባራዊ ነገር ገፍቶ መጥቷል። መንግስት፣ ፖለቲከኞች ምን እያሉ ነው? ምንስ እያሉ ነው? ይሁንና ግን እንደዚህ ረሃብና ጥም ባለበት ሀገር ላይ ደግሞ የብልጽግና መንግስት ምን እያካሄደ ነው? ዛሀበሻ የዘገበውን አንድ ሀሳብ እንስማ። ኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አመራሮቹ የመስሪያ ቤቱ አመራሮች አይምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐርማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አመራሮች ይወጣል። የዚህ መስሪያ ቤት በርካታ አመራሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበረ። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበርና በዛም ብዙ እንደነበር ተገልጿል። አስገራሚ ነገር ኑትሪሽኒስት ተቀጥሮ እነዚህ በኢንጂነር ማዕረግ ያሉት የኮንስትራክሽን ስራዎች ባለስልጣን መስሪያ ቤት ባለስልጣናት ምግባቸውን በካሎሪ ተመጥኖ የተሰጣቸው ይደረግ ነበረ ተብሏል። አስገራሚ ነገር ይሄ ብቻ አይደለም። በዚህ መስሪያ ቤት ጉድ ብዙ ነገር ነው የተሰማ ያለው። በዚህ በዋሽንግተን ዲሲ አካባቢ አንድ ታላቁ ሩጫ ይደረጋል። የኢትዮጵያን ታላቁ ሩጫ በኢትዮጵያ መንገድና የተለያዩ ኮንስትራክሽን ስራዎችን እንዲሰራ የተቋቋመው ድርጅት ዋሽንግተን ዲሲ ላይ ሚሊዮኖች ብሮችን አውጥቶ ስፖንሰር አድርጎ ነበር። የዝግጅት በኢትዮጵያ መንገዶችን እንዲሰራ የተቋቋመው ድርጅት በዋሽንግተን ዲሲ ስፖንሰር ሩጫ ስፖንሰር ሲያደርግ ሚሊዮኖችን አውጥቶ ምን ጥያቄ እንዳላችሁ እናንተ ትመልሳላችሁ። ለማንኛውም ግን የዚህ መስሪያ ቤት 14 ባለስልጣን አሁን ሰዓት ላይ ከስልጣናቸው ተነስተዋል። እንግዲህ የህግ ጥያቄነት ይኖር አይኖር በቀጣይ የምናየው ነገር ነው የሚሆነው። በተለያዩ የመንግስት መስሪያ ቤቶች እንደዚህ አይነት ሚኒስቴር መስሪያ ቤቶች ውስጥ እንደዚህ አይነት ነገር አለ የሚባል ነገር ሰምተናል። የግል ሼፍ ቀጥረው የሚያሰሩ ባለስልጣናት አሉ። እስኪ እነሱ ደግሞ በተከታታይ የሚፈትሻቸው ይሆናል። እንግዲህ ረሃብና ጥጋብ ያለባት ሀገራችን በእንዲህ ሁኔታ እንግዲህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ፣ ሊኖሩ ይችላሉ የሚለውን ግልጽ ነገር ማሰብ ትልቅ ነገር ነው። እንግዲህ በብልጽግና መጡ የሚባሉ ባለሀብቶችን ቆም ብላችሁ ማሰብ አለባችሁ። አብዛኞቹ ግን የብልጽግና ገንዘብን የሚያዘዋውሩ ናቸው እንጂ በፍጹም በብልጽግና ዘመን ሰርቶ ተሳክቶለት የተከናወነለት ፌክ እንደሆነ ከወዲሁ እንድትረዱ ይሁን። ይሄ እውነት ማለት አለብን። ስለዚህ ምናልባት በኢህአዴግ ዘመን የነበሩ ባለሀብቶች ከፖለቲካው ጋር የተጎዳኙም አሉ፣ ሳይጎዳኙም በተለያየ ነገር ሀብት አመተው ደግሞ ነገሮቻቸውን ያሰምሩ አሉ። በሆቴል፣ በኢንዱስትሪ፣ በህንፃ ግንባታ በተለያየ ነገር ይሄዱ ማለት ነው። በብልጽግና ዘመን ላይ ግን ያሉ እንግዲህ ባለሀብት የሚባሉት እርግጠኛውን የምነግራችሁ የብልጽግናን ገንዘብ ከጀርባ የሚያንቀሳቅሱ ናቸው።
የብልጽግናን ገንዘብ። ስለዚህ እንግዲህ ይሄ ረሃብ ባለበት በብዙ ሚሊዮኖች ዶላር አውጥቶ ውጭ ሀገር እንዲህ አይነት ነገር የሚያደርግ ግለሰብ ማን ነው? አንዳንዶቹን እኮ እንዲሁ እያየናቸው ሚሊዮነር እና ቢሊዮነር ተብለው ሲነገሩ እንዴ ይሄ እንትና የምናውቀው ሰው አይደለ እያለን ሁላችን እንደመማለን እንገረማለን። እና ለ1 ሚሊዮን እንግዲህ ለሼፍ እየተከፈለ በተለያየ የተመጠነ ነገር የሚያደልብ እንግዲህ ድሮ ለሰው ነበረ አይደለ ለእንስሳ ነበረ ድሮ ማደለብ እና አሁን ግን ለሰው ተብሎ እነዚህም ሰው ደግሞ አይረቡም ተብለው በዛኛው እንግዲህ ለከብት ቢሆን ይታረዱ ነበረ። እነዚህ ግን አይረቡም ተብለው እንግዲህ አልተቀበሉም መሰለኝ የተገጠመላቸውን ነገር። እንደዚህ አይነት ነገር ማሰብ አለባቸው። እንግዲህ ይህን ምንድነው ፍትሃዊነት ስለጠፋ ነው የምነግራችሁ። ፍትሃዊነት ስለጠፋ ነው። እንግዲህ የመንግስት መስሪያ ቤቶች ላይ እንዲህ አይነት ነገር ሲኖር መንግስት መስሪያ ቤት ላይ ደግሞ ደሞዙ አልበቃው ብሎ ቤተክርስቲያን ደጅ ላይ በየሆቴሉ ፍርፋሪ እየለመነ የሚበላውን ህግ ይወጣና ፍርፋሪ የምታቀብሉ ሆቴሎች 5000 ብር እስከ መዘጋት ድረስ እናደርሳለን ይላሉ። ያለውን ነባራዊ ነገር አትካዱት። አገራችን በችግር ውስጥ ነው ያለችው። አገራችን በሮሮ ውስጥ ነው ያለችው። አገራችን በሲቃ ውስጥ ነው ያለችው። አትደብቁት፣ አታሽሙንሙኑት። በአምፖል በመብራት በመሬት በማስዋብ የሚሸፈን ድህነት የለም። በነገራችን ላይ አብዛኛው ህዝብ ተርቧል። አብዛኛው ህዝብ ተቸግሯል። እውነታው ይሄ ነው። አሁን አንዳንዱ ገጠር ላይ ያለውን ነባራዊ ነገር አያውቀው፣ ግን እውነታው ይሄ ነው። ገና ይወጣል። በየክልሉ ረሃብ ጸንቷል። ጠኔ የሚያረግፈው ህዝብ በዝቷል። አደጋው ከባድ ነው። ማንም ቆም ብሎ ማስተዋል አለበት። ይሄ ነው እንግዲህ የሁለተኛው ሐሳቤ ትውልድ ንቃ መልእክቴ ነው። በሶስተኛ ደረጃ እንግዲህ ዛሬ የማነሳላችሁ ነገር አንዳንዶች እንግዲህ በዚህ ጉዳይ ላይ ጠንከር ያለ ፕሮግራም እንድሰራ ትፈልጋላችሁ፣ ግን እስቲ አንድ ቪዲዮ እንስማና እንምጣ። ይሄ በቲክቶክ ላይ የሚካሄዱ የልመና የገጠር አብያተ ክርስቲያናት ጋር ሄደው እንዲህ ድንጋይ ተሸክመው ካህናቱን ጎንበስ ቀና እያስባሉ ኢቭን ስታዩ ትሳቀቃለህ። ለምንድን ነው እንደዛ የሚሆነው? ያ እኮ የቤተ ክርስቲያን ኢሜጅ ማንም የሚያየው ነው። ለምን እንደዛ ይሆናል? ካጣን እኛው ውስጣችን ተነጋግረን እኮ መንፈታው ሊሆን ይችላልና የቤተ ክርስቲያንን ክብር በሚያዋርድ ሁኔታ አባቶችን በጣም አደባባይ ላይ አውጥታቸው እንደዛ እየለመኑ አልቅሱ፣ ድንጋይ ተሸከሙ ለምን ይሆናል? ስለዚህ ማናቸውስ እነዚህ አካላት ይህን እያደረጉ ያሉት? አንዳንዴ አሁን በምንሰማቸው ሁኔታ ደግሞ 30% 40% ከተሰበሰበው ከገጠር ቤተክርስቲያናት ምእመን ከሌለባቸው ሰው አዝኖ ሊሰጥ ይችላል ተብሎ እየታሰበ ግን ከዛ ላይ 60% 50% 40% ስጡኝ የሚሉ ናቸው አሁን እየመጡ ደግሞ ያሉት። እውነት ሁሉንም በዚሁ መፈረጅ ባንችልም ግን በጣም ሰፊ ኦርቶዶክስ ይሁኑ አይሁኑ እውነት የቤተክርስቲያን ልጆች ናቸው ይሁኑ አይሁኑ ኢቭን እስኪያጠራጥርና ሳይታወቅ በጎ ነው እየተባለ ግን ልምድ የሆነ የቤተክርስቲያንን ታላቂቷን የቤተክርስቲያን ክብር በሚነካ ደረጃ እየተካሄደ ያለበት ሁኔታ ነው። በሶስተኛ ደረጃ የማነሳላችሁ በዚህ በሶሻል ሚዲያ ላይ በቲክቶክ እና በተለያየ በዩቲዩብ ለደብራት የገንዘብ አሰባሰብ ጉዳይ ላይ እንግዲህ ሰሞኑን በጣም ከባባድ ነገር እየተነሳ አለ። እንግዲህ ይሄ ችግርን እኛም በራሳችን በቢዝነስ የሚሰሩ ልክ በድርድር እንደ ቤተክርስቲያንን ለማሳጣት እና ልክ ተካፋይነት እንደ ቢዝነስ አስበው የሰሩ አያሌ ሰዎች እንዳሉ ስንናገር ከርመናል። እንግዲህ ያልተሳካላቸው አንዳንድ ደብራት ምክንያት አንስተዋል። የተዘረፉ ደብራት ምክንያት አንስተዋል። እንግዲህ ትላንትና እንደሰማችሁት በድሬዳዋ በነበረው ነገር የፕሮሚስ ነገሩ ላይ እንደተጠበቀው ነው 6 ሚሊዮን ወጪ የሚደረግበት ለአሰባሳቢዎቹ ማለት ነው። የተሰበሰበው ግን 6 ሚሊዮን 100 ሺህ ነው። ስለዚህ 100 ሺህ ብር የማግኘትና 6 ሚሊዮን ለራስ የማድረግ እንደገና ፕሮሚሱ ስላልተሰበሰበ ነው ምናልባት 6 ሚሊዮን ደብሯ ታገኛለች የሚል ተስፋ ሰጪ ነገሮች እየተደረጉ አሉ። እንግዲህ እንደአጠቃላይ ቤተክርስቲያን ምን መዋቅር አላት? በዚህ ጉዳይ ላይ የህንፃ አሰሪ ኮሚቴ እንዴት ይታያል? በእያንዳንዱ እንቅስቃሴዎች እንዴት እንንቀሳቀስ? እንግዲህ በዚህ ጉዳይ ላይ እኛም ራሳችን ገንዘብ ያሰባሰብንበት ጊዜ አለ። ማንም መቼም በዚህ ጉዳይ ላይ ሊከሰን የሚችል አለ ብዬ አላምንም። ለምንድነው ማላምነው? እያንዳንዱ ነገር ስናደርግ አንደኛ ከራሳችንን በማዋጣት ጭምር እንደሆነ በግልጽ ነው።
እንኳን ለመቀበል ቀርቶ ሰተን ነው ነገር የምናደርገው። እሺ ሌሎቹን እንግዲህ ቤተክርስቲያን የምታደርግላቸው ችሮታ ነው ወይንስ እንደ ድርጅት ተቋቁመው የሚደረገው ነገር? እንግዲህ የሎዛ ሚዲያን ሰው እኔ ቀድሜ በጣም ነግራችኋለሁ። ብዙዎቻችሁ ግን አላመናችሁኝም። 100 ሺህ ብር እየተቀበሉ ይህን ስራ እንደሚሰሩ ተናግሬያለሁ። በሽርክና እንደሚሰሩ ተናግሬያለሁ። ስለዚህ ቆም ብለን ማስተዋል አለበት። በዚህ አንግል ደግሞ እንግዲህ ይህንን መጥፎ ነገር ደግሞ ስንኮነን እኛስ በምን ውስጥ ነው ያለነው ብለን ደግሞ ማሰብ ትልቅ ነገር ነው። አንዳንዶች ይህንን ነገር የሚቃወሙት ሰዎች እነሱም ሲሰሩ የከረሙ ሰዎች ናቸው። በነገራችን ላይ አንዋሽ፣ እነሱም ሲሰሩ የከረሙ ሰዎች ናቸው። ሲሸቅሉ የከረሙ ሰዎች ናቸው። በደንብ አድርገው ቤተክርስቲያኒቱን ግጠው ያን ያደረጉ ነው። ስለዚህ አጀንዳውን ለምን ይቀየራል? አሁን ስለ አርሲ ነው እየተነጋገርን ያለ ነው። የነዚህ ልጆች ነገር ደብሮች አውጥቷል። ስለዚህ ቤተክርስቲያን ጽኑ አቋም መውሰድ አለባት። በየአህጉረ ስብከቱ የገንዘብ አሰባሰብ፣ በነገራችን ላይ በቃለ ዓዋዲው ላይ የተቀመጠ ነገር አለ። ስለዚህ ገንዘብ አሰባሳቢ እንዴት ይሁን? ሶሻል ሚዲያን መጠቀም አንዱ መንገድ ነው። ግን በጣም ገነነ ብለን እኛም ተቃውመናል። እየሆነ ያለው ነገር ልክ አይደለም እያለን ነው። ቤተክርስቲያን እየተዘረፈች ነው። የግል አካውንት በዚህ ጉዳይ ላይ እንዴት ሊገባ ይችላል የሚል ነገር እየተናገርን ነው። ግን አሁን ለምሳሌ ዜል፣ ፔፓል፣ ካሻፕ ታማኝነት ለራስ ነው፣ ሊደረጉ ይችላሉ። ግን በዚህ ተነስቶ ምናልባት ቁርሾን ለመምቻ የሚደረግ ነገር ካለ ቆም ብሎ ማሰብ አለብን። ስለዚህ አንዳንዶች ራሳቸው ሲሰሩ የነበረውን ቢዝነስ ማለት ነው፣ ሲሰሩ የነበረውን ደግነት አይደለም፣ ቸርነት አይደለም፣ የቤተ ክርስቲያን ልጅነት አይደለም፣ ሲሰሩ የነበረው የሽርክናን ስራ ዛሬ ሲቃወሙ እናያለን። እና ወደኋላ ሄዳችሁ ቪዲዮውን ማየት ትችላላችሁ። የሎዛ ሚዲያ ባለቤትን እኛ በጣም ተናግረናል። ኩነት ምናምን ነገር ብሎ የሚያፈራርሟቸው እያንዳንዱን ነገር ተናግረናል። በሰበሰብናቸው ደግሞ የምትጠይቁን የትኛውም ካላችሁ መጠየቅ እንችላለን። ስራው ልክ አይደለም፣ አዎ ያስማማናል። ተቃዋሚዎች ግን ይህን ጉዳይ የምትቃወሙት ራሳችሁ ስትሸቅሉ አልነበራችሁም ወይ? ይህም በንጹህ ሕሊና ስሙ። ስትሰሩ አልነበራችሁም ወይ? አሁን ጉዞ የሚባል ቢዝነስ አለ፣ የነበረ ነው። አሁንም በጀርባ ድርጅት ያላቸው ሰዎችም ሲቃወሙ እንሰማለን፣ በቤተሰብ ያላቸው ድርጅት። ስለዚህ ተቃውሟችን እንዴት ነው የሚታየው? ወጥነት ያለው ውይይት የሚፈልገው ነገር ነው። ቤተክርስቲያን አቅጣጫ ልትሰጥበት ተናግረናል እኮ። ለምሳሌ የቤተክርስቲያኒቱ ማር ተብሎ ከመርካቶ የተገዛ የማር ቢዝነስ፣ የቃሪያ ቢዝነስ፣ የቅቤ ቢዝነስ ጮኸናል፣ ተናግረናል። ልክ አይደለም። ግን አንዳንዴ እኛ ራሱ በዚህ ህይወት ውስጥ ኖረን ወይም በዚህ ህይወት ውስጥ አልፈን ማስተማሪያ እኛም ከስረን ነው ብሎ ማስተማሪያ የሚናገር የለም። ልክ እንዳልታወቀበት እንደማይታወቅ ግለሰብ መጥቶ ይሄን ሐሳብ ሲቃወም አንዳንዱ ሳይ እኔ ደነግጣለሁ። እና አንዳንዶች የምትሰጡኝ ኢንፎርሜሽኖች አሉ። እንደ ራሳቸው እኮ ሲሰሩ የነበሩ ሰዎች እኮ ናቸው። ዛሬ በእነሱ ቤት ቢሰበሰብ ማንም ስለማይሰጥ ነው አሁን የሚቃወሟቸው። ይሄ ማለት የልጆቹን ስራና ድርጊት ደግፌ አይደለም። ይሄን ታቁኛላችሁ። ስለዚህ አይጠቅመንም እንደዚህ አይነት ነገር። ቤተክርስቲያን አቅጣጫ ተሰጥበት ያስማማናል። ይሄ ሚስጥር አይደለም በነገራችን፣ ይሄ አዲስ ነገር አይደለም በነገራችን ላይ። አሁን የተወራው ነገር አዲስ ነገር አይደለም። እኔ ለምሳሌ ከዚህ በፊት በግልጽ አማርኛ የምነግራችሁ ያሰባሰብንበት ቤተክርስቲያን ገንዘብን ተወደደም ተጠላ አድርሱ የተባሉ አባቶች በቤተክርስቲያን የተሰበሰበው ተነጋግረን እናውቃለን። በአልደረሰም ብዬ ተቀየምኳቸዋለሁ። መጨረሻ ወስዶ ይሰጡ። ችግሮች ሊኖር ይችላሉ። ስለዚህ ለቤተ ክርስቲያን ይጠቅመናል አይጠቅመንም ቆም ብለን ማየት አለብን። በዚህ አጋጣሚ እንግዲህ የአላፋት ዝማሬ ላይ የተነሳ ሐሳብ አለ። የአላፋት ዝማሬ እንግዲህ ተነስቶ እንግዲህ አንዱ ገቢ ማሰባሰቢያ የሚባል ነው እና ገቢ ማሰባሰቢያው ላይ የተለያየ ነገር ሲነሳ ነበር። በቃ ገቢ ማሰባሰቢያ ነው፣ እንደ ተቋም ነው የሚጠይቀው። የአላፋት ዝማሬን በተመለከተ ወይም ኢጃትን በተመለከተ ቅዱስ ሲኖዶስ ነው የሚጠይቀው፣ ቤተ ክርስቲያን ነው የምትጠይቀው። በቃ እኛ ስለተንትን ስላልን አይደለም። ስለዚህ የገቢ ምንጭ በተመለከተ እግዚአብሔር በነገራችን ከህዝበ ምዕመናን የሚሰበሰብ ገንዘብ ነው።
እና አንዳንዴ እንግዲህ ሰዎች ዝም ብለው እየሰሙ በቃ እንትና ነው ትክክለኛ ምናምን ከማለት እንትና ራሱ ምን ይሰራ ነበር ብሎ ቆሞ ብሎ ማሰብ ነው። እኔ እንዳልኳቸው የሰው ጠላት የለኝም፣ ግን እውነትን እውነት እላለሁ በከትልቅ አክብሮት ጋር። እኛም ሸቅለናል፣ በቃ አልተሳካልንም፣ ሸቅለናል፣ እንዲያርገናል። በእኛ ዘመን ግን እንዲህ አልነበረም፣ በድርድር አልነበረም። ግን ሊሆንም ከቻለ አላውቅም ብላችሁ ብታስተምሩ አያችሁ፣ ብላችሁ ለትምህርታችን ተጻፈ አይደለም የሚለው መጽሐፍ ቅዱስ። እኔ አሁን በህይወቴ አላፍርም። ሌባ ነበርኩ፣ አመንዝራ ነበርኩ፣ ቃሚ ነበርኩ፣ አጫሽ ነበርኩ እያልኩ እናገራለሁ። ዛሬም በዚህ ህይወት ደግሞ ካለው ነበርኩ ብዬ ነገራችኋለሁ። አያችሁ፣ ማስተማሪያ ይሄ ነው ማስተማሪያ። ትላንትና ጉዞ ፈንድሬዚንግ ምናምን ስትሸበችቡ ከርማችሁ ከዛ በኋላ አሁን እነዚህ ልጆችን ዱላ ለማንሳት ሞራል የላችሁም። በነገራችን ላይ አንዳንዶቻችሁ ሞራል የላችሁም። እናንተ የሰራችሁት ነው። ያ ማለት ግን እናንተ ራሱ ይሄንን ያኔ ስንሰራ እንዲያርገን ይሄ ማለት የልጆቹን ሐሳብ የመደገፍ አይደለም። ጠይቁት። ልደተ ቃል ያናግረዋለሁ። ቃል ልንገራችሁ፣ ጠይቋቸው። ሌሎቹን ተመስገን ያናግረዋለሁ። ምንድነው የጉዳይ ብዬ አቁሙ ብዬ ጠይቁት። ተመስገን ጠይቁ። ልደተ ቃል እንዴ ቤተ ክርስቲያን መቃ ይጨቀጨቁናል። እኔ ልንገራችሁ፣ እንደዚህ አይነት ጥያቄ ጠይቀውኝ በኮሚሽን ብለው እውነቴን ነው የምነግራችሁ፣ በጣም የተናገርኳቸው ሰዎች አሉ። እኔ ኮሚሽን ከእናንተ ጋር የምሰራው ብዬ ስም መጥቀስ ካለብኝ ስም ጠቅሳለሁ። ስለሆነም አንዳንድ ጊዜ እንደው አንዳንድ ወሬ ስናወራ በቃ እኮ ደብዳቤው ወጣ አይደለ? ደብዳቤውን እናያሳያለን። በቃ ገንዘባችንን መልስ፣ ገንዘባችሁ። እኔ እኮ ወላይታ ላይ እኮ ፈለገ ሲያሰባስብ፣ እስጢፋኖስ ሲያሰባስብ እኔ ራሴ 10 ሺህ ብር ነው ምናምን ልክ ያለው ሄዶ ሲሰጥም አይቻለሁ። ነገር ግን የፈለገን ድርጊትና ክንውን አልቀበልም። በፊት ለፊት ተናግረው ተለያይተናል። ልክ አይደለም ብዬ በፊት ለፊት እያንዳንዱ እንቅስቃሴ ልክ አይደለም ብዬ በቅርብ ቀንም በውስጥ ተጻጽፈናል። ድሮም አንዳንድ ጊዜ ግን ራስህ እዛ ነገር ውስጥ ኖረ ራስህ ስታደርግ ከረመ። አሁን ሌሎቹ ስለ ገንዘብ መኮንንም ብዙ አይቻልም። አስገድደው ከቤተ ክርስቲያን አልወሰዱም ይህን ጉዳይ። ስለዚህ የሚያስፈልገው ምንድን ነው ቢኒ ካላችሁኝ፣ ቤተ ክርስቲያን መዋቅሯን ማስተካከል አለባት። የተሰበሰበን ገንዘብ እኮ የወሰዱና ያጠፉ እኮ ካህናቶች ይጨምራሉ። እዚህ ሶሻል ሚዲያ እኮ ብዙ ነገር እኮ አይተናል። ያጠፉት እዛ ይላችሁ ሰብስበን የሰጠነው ገንዘብ የት ገባ የሚባል ጥያቄ ነበር የዛሬ ዓመት አካባቢ 20 ሚሊዮን ብር ምናምን። እና እንደው አጀንዳውን እንደ ሌላ ነገር መምቻ ባንጠቀምበት። ስለዚህ እንደገና ራስ ስትቸበችብ የነበርክ ግለሰብ መልሰ ደግሞ መታያውኔን ጉዳይ መቃወም ለሞራልም ይከብዳል ነው እኔ ወንድማዊ ምክሬ ነው። ይህን ድርጊት ግን ከማናችሁም ባልተናነሰ እኔም በውስጥ ቃወም ነበር። 100 ሺህ ብዬ ተናገርኳት ሚዲያ ላይ እኔ ነኝ። ስለዚህ የሚሰበሰበው በቤተ ክርስቲያን ገንዘብ ነው። ከቤተ ክርስቲያን ግን ይወስዳሉ። ለስራ ማስጌጃ ብለው ገንዘብ ይቀበላሉ። ነውር የሆነ ነገር ለእያንዳንዱ ማስታወቂያ ገንዘብ ይቀበል ነውር ነው፣ ልክ አይደለም። ገንዘብ ግን ቤተ ክርስቲያን በፍቅር ነገሯ ከሰመረላት በኋላ ይሄው ብላ ብትሰጣቸው እነዚህ ሰዎች እኔ ችግር አለባቸው ብዬ አላስብም። በስተመጨረሻ አንዳንድ ነገሮች አይቻለሁ። በዚህ ስለ አርሲ ዝም አንልም በሚለው ፕሮግራም ላይ አንዳንዶች ጉዳዩን የአቡነ ሉቃስና የአቡነ ጴጥሮስ የማድረግ ነገር እየታየ ነው። እኔ አንዱን ልንገራችሁ፣ ይሄም አያዋጣ ነው። እኛ አባቶቻችን እናከብራቸዋለን፣ እንወዳቸዋለን። የአባቶቻችን የአንዱን ትልቅ የአንዱን ትንሽ እያደረግን ማሳቀቁም ተገቢ ነው ብዬ አላስብም። አቡነ ጴጥሮስን እኔ ነኝ ያነሳኋቸው፣ አቡነ ሉቃስን እኔ ነኝ ያነሳኋቸው። ያነሳኋቸውም በምንም አይደለም። እንግዲህ እንደ ግሪሳ ዝም ብለህ የምትሰማ በደንብ አድርገህ ሰማኝ። እኔ ነኝ ያነሳኋቸው አቡነ ሉቃስንም አቡነ ጴጥሮስንም። አቡነ ሉቃስና አቡነ ጴጥሮስን ያነሳሁት በአንድ ነገር ነው። በዚህ በአርሲ ኮሚቴ ውስጥ ያሉት
አርሲን ጉዳይ በተመለከተ ከኛ ጋር አሉ የበላይ ጠባቂ የተባሉት አቡነ ጴጥሮስ ናቸው። ከዛ በተረፈ በእውነት ለመናገር አሁንም አቡነ ጴጥሮስን የሚሳደብ ግለሰብ የምትሳደቡ ሌሎቻችሁ ሞራል የላችሁም። በነገራችን ላይ እኚህን አባል ለመናገር ሞራል የላችሁም። በአንድ ወቅት እንግዲህ በትግራይ ፖለቲካና አብይን በመናገር ጉዳይ ላይ በማሞገዝ ዙሪያ ማንም እኮ ነው የሳተው። በነገራችን ሁላችንም እኮ ነው የሳት ነው እንደ ሁላችንም እኮ ነው የሳት ነው መሰለና በቃ መሰለን። ይህን ስተት ግን ተጠቅማችሁ ዛሬም አቡነ ጴጥሮስ በዛ ስታንድ ናቸው። እኔ አንዱን ልንገራችሁ፣ እኔ ይኸውላችሁ ዝም ብዬ መርጦ አልቃሽ አይደለሁ። አቡነ ሉቃስ 2 ቦታ ነው ንግግር የተናገሩት፣ አንድ በኢትዮጵያ አንድ በአሜሪካ። በኢትዮጵያ የተናገሩት ንግግር መቼ ተለቀቀ በደንብ እናውቃለን። አሜሪካ ሀገር የተናገሩት ንግግር መቼ ተለቀቀ በደንብ እናውቃለን። አንወሻሽ። አቡነ ሉቃስን እንወዳቸዋለን፣ እናከብራቸዋለን። ከአቡነ ጴጥሮስ ጋር ግን አወዳድረን እሳቸው ጀግና ምናምን የምንልበት ነገር የለም። አሜሪካ ሆነው የተናገሩት አንሳልኝ ካልከኝ በደንብ አነሳልሃለሁ። ኢትዮጵያ የተናገሩት ንግግር እሳቸው ከወጡ በኋላ እንደተለቀቀም በማስረጃ ያሳያለሁ ብትፈልግ። አባታችን ላይ ግን እየተደረገ ያለው ነገር ልክ አይደለም ብለን እናገራለን። ያኔም ደግሞ ቅዱስ ሲኖዶስ የተጠቀመው ዋይዝ የሆነ ዲሲፕሊን ነበር። ዋይዝ የሆነ ዲሲፕሊን መጀመሪያ በተናገሩት ነገር ይሄን የተናገሩት አሜሪካ ነው። እሺ አቡነ ጴጥሮስ ላይ እንምጣ። ለምን ታነሳለህ? ድሮውን የአቡነ ሉቃስ የድሮ ስታንድሬት ታውቀዋለህ። እሺ አቡነ ጴጥሮስ ላይ እንምጣ። አቡነ ጴጥሮስ በነገራችን ላይ ሞራል የለህም አቡነ ጴጥሮስን የመናገር። በነገራችን ላይ እንደዚህ ብላችሁ የምታነሱ ሰዎች ሞራል የላችሁ። አሁን ቢንያምን ከፕሮቴስታንት አባት ናቸው አቡነ ጴጥሮስ። እንደዚህ ሞራል የለህም። በነገራችን ላይ አቡነ ጴጥሮስ በሕይወት ሲም በየተለያየ ጽሑፋቸው የተናገሩት ነገር ዕውቀት ነው። በነገራችን ላይ የቤተ ክርስቲያን ትምህርት ነው። ስለዚህ አቡነ ጴጥሮስ ብልጽግናን ተቃወሙ። ከአቡነ አብርሃም ጋር አግሬሲቭሊ ሲሰሩ የነበሩ ናቸው። ዋና ጸሐፊ ላይ ዓለም ያጨበጨበላቸው የተማሩ። አሁን አዛ ጋር ከአቡነ ሉቃስ ጋር ታያይዝልኝ ጨረስኩልህ። እኛ አባት እንግዲህ በዛ ሁሉ ነገር ወደ ሀገር ይሄዳለሁ ሲባሉ አገር እንዳይገቡ ተብለው ተባረሩ። አሁንም በደንብ ልንገር አባቴ ስለሆኑ በጣም ብዙ በነገራችን ላይ ይሄ አሁን የሚደርሰውን መከራ ምናልባት ከ10 ላላነሱ ጳጳሳት እልክላቸዋለሁ። ይኸው እዚህ ላይ ነን ብዬ ኧረ ከዛ በላይ ናቸው። አገር ውስጥም ላሉ ከአገር ውጭ ስለዚህ አቡነ ጴጥሮስ ሄዱ፣ አይገቡም ተብለው ተመለሱ። ትዝ ካላችሁ ዱባይ ነበረ ትራንዚት ያደረጉት። እንደ አንድ ልጅ ደውዬ አጽናንቻለሁ። አባቴ አይዞት ብያለሁ። ከዛ በኋላ እንደገና ግቡ ሲባሉ ገብተው የቤተ ክርስቲያን ሪስፖንሲቢሊቲያቸውን ጨርሰው አስረክበው ወደ አህጉረ ስብከታቸው መጥተዋል። መግባታቸውን ራሱ ማለት ነው። እና እሳቸውን በዚህ ያክል መናገር ሞራል የለም። አንዳንድ ጊዜ የምንናገር እኔ አቡነ ሉቃስ ለምሳሌ በግልጽ አማርኛ አሁን እዚህ ታቦት ሰርቆ ቤተክርስቲያን የከፈተ ግለሰብ ጋር ሄደው የተናገሩት ንግግር አለ። አልሰራንባቸው። ልክ አይደለም። ታቦት ሰርቆ ደብር የከፈተው ሰው ጋር ሄደው ከአህጉረ ስብከታቸው ውጭ የሚያደርጉት እንቅስቃሴ አለ። አልተናገርንም። አባታችን አሁን ማረፊያ ይዘጋጅላቸው፣ አንድ ነገር ሊደረግላቸው ይገባል ነው የምንለው። ግን አንዳንድ ጊዜ እንደነዚህ አባቶቻችንን እርስ በርስ ለማጋጨት አንዱ እኛ እኮ ሌላ ነገር ልነግር እችላለሁ እንዴ፣ ኧረ እንከባበር፣ አይጠቅምም። ከዛ በተረፈ ግን አቡነ ጴጥሮስን የመናገር የማይክሮ ሰከንድ ሞራል የለህም። በነገራችን ላይ ሞራል የለህም። እኔ ስላነሳሁት ነው ነገር የምናገረው። እኔ ነኝ እኮ ያነሳሁት። በቃ በዛ ጉዳይ ላይ አቡነ ጴጥሮስ ነበሩ፣ በአቡነ ሉቃስ እንዴት ተተኩ በየፋሲካውን የጠየቁት እኔ ብንያም ነኝ። እሱም መለሰልኝ።
አሁን ሌላ ሰው ተቀብሎ ይሄንን ሁለት ጳጳስ ሊቀ ጳጳሳትን ማወዳደር ነውር ነው። እመኑኝ አቡነ አብርሃምን አቡነ ጴጥሮስን የመናገር ሞራል ሊኖራቸው አይገባም። ሌሎች አባቶችንም በነገራችን ላይ ሁሉንም አባቶች የመናገር ሞራል በምክንያት ነው ብትናገረው። እኛ እኮ አቡነ ገብርኤልን እኮ አንጠላቸው፣ ትምህርታቸው ልክ አይደለም ብለን የተናገረው። አቡነ በርናባስን እኮ አንጠላቸውም፣ ትምህርታቸው ልክ። አሁን ጴንጤ አይናቸውን ጨፍነው ስለሚጸልዩ ነው ምናምን። ፈረንሳይ እንደ ጴንጤ እጅ ለእጅ አያይዞ ማን ይጸልዩ? ብሮ መረጃ እኮ በጣም ከባድ ነው። እንደ ጴንጤ የምትላቸው አባት ኦርቶዶክሳዊነትና ማንነትን እንዴት እንደሚኖር እንኳን አውቃለሁ። በነገራችን ላይ አሁን እንኳን ልንገርህ በባቡር እየሄዱ እንደሚንቀሳቀሱ አውቃለሁ። እንደ አንድ ሊቀ ጳጳስ እንኳን በአህጉረ ስብከታቸው ላይ በቪኤትና በተለያየ መኪና በሹፌር የማይሄዱ አባት ናቸው። ሃይ በሉ፣ ልክ አይደለም በሉ። ያለ ምክንያት አባቶቻችን ሊወረፉ አይገባም። ያለ ምክንያት አባቶቻችን ሊሰደቡ አይገባም። ዝም አንልም። በነገራችን ላይ እንዲህ አይነት ነገር ሲነሳ እናብራራለን። ዝም አንልም። በቃ አቡነ ጴጥሮስም ደግሞ እኔ ነኝ ያመጣኋቸው ወደዚህ ቲም፣ እኔ ነኝ ያመጣኋቸው። እኔ አምጥቻቸው አባታችን በዚህ ጉዳይ ላይ ገብተው ይርዱልን ብዬ አምጥቼ አሁን ሲሰደቡ ዝም የምልበት ነገር አለ? አለቀ በቃ መስሎን። ቤተ ክርስቲያን እኮ ልንገርና የወርቅ ካባ ከነባለቤቱ የወርቅ መጽሐፍ ቅዱስ እኮ ከነባለቤቱ እኮ ሰጥቷለች። ዛሬም እኮ ቤተ ክርስቲያን ስለ አብይ ትጸልያለች። በነገራችን ላይ ቅዳሴ እኮ ስለማትሄዱ እኮ ነው። ስለ ነገስታት እኮ ይጸልያል። እና በዚህ ያክል ግን አባታችንን የመናገር ሞራል የለውም። እንኳን አባታችንን ገንዘብ የሚያሰባስቡትን ልጆች በዚህ ያክል የመናገር አንዳንዶች ሞራል የላችሁም። እነዚህ ልጆች የሰሩት እንዳለ ሁሉ በጣም ብዙ የሰሩት ነገር አለ፣ ያጠፉትም ነገር አለ። በቃ በንጹህ ሕሊና ጀመሩ፣ ቢዝነስ ሆነ። ቢዝነሱን ደግሞ ያቋቋመው ሎዛ ሚዲያ ነው። ይህን ተናግረናል። ስለዚህ አሁንም ስሜ ስለተነሳ ነው የምናገረው። ስሜ ሲነሳ ማምጥቼ ጠራ አርጌልህ እሄዳለሁ። በቃ በደንብ አርጌ ጠራ አርጌልህ እሄዳለሁ። እና አቡነ ጴጥሮስ በዚህ ፕሮግራም ላይ የገቡት እኔ ነኝ። ይህን መልስ ለዛው ፋሲካው ነበር መመለስ የነበረበት፣ ዲያቆን ፋሲካው ነበር መመለስ ያለበት። ከዛ በተረፈ እሳቸው ፎቶ እንዲያሳይተው ምናምን ተባለ። አቡነ ጴጥሮስ ምን እየሰሩ እንዳለ በምን ታውቃላችሁ? በዚህ ያክል ግን አባታችንን የመናገር አባቶቻችንን ሩቅ አትሂድ። ሌላ አጀንዳ የለም እንዴ? ይሄው እኮ አሁን ተናገርኩኝ እኮ። እስኪ ዲያቆን ሄኖክ ያኔን በትምህርት የምትከሱ ካላችሁ አምጡ ስል የትምህርት ችግር የለበትም። ፔሬድ የትምህርት ችግር የለበትም። አለቀ። ከሌለበት ዝም በሉ። አሁን አላፋ ዝማሬ ተተወና የነዚህ ልጆችና አባታችን ጋር ተመጣ። ተው መስራት ካለብን በሐሳብ ለለና እንቀራረብና ሲንወቃቀስ እንነጋገር። በግሪሳ ኮፍያና ልብ አበባ ቅርጽ እየሰጠ የሰው ቤት ገበናን እንደፈለገ ሰው ሲያብጠለጥል የሚደረግ ቲፎዞ ይቅር። ምናልባት የሚያብጠለጥለው የባሰ የተበላሸ ማንነት ያለው ሊሆን ይችላል። እውነታው ይሄ ነው። ወደዳችሁም ጠላችሁም አሁንም ለሚነሳው ነገር መልስ እሰጣለሁ። ስለዚህ አቡነ ሉቃስንና አቡነ ጴጥሮስን ማወዳደር አይቻልም። ድካም እንዳለባቸው ብርታት አለባቸው። እና አንዳንድ ጊዜ ጫወታው የተደራ በነገራችን ላይ የአቡነ ሉቃስ ንግግር በራሱ ቤተክርስቲያናዊ ነው፣ ሊቀ ጳጳሳዊ ነው። እውነትን እንነጋገር ከተባለ እኔ ግን ያኔ ሰርቻለሁ። የአባታችን ትልቅ ጩኸት የገዳማውያንን ጉዳይ እሳቸው ልጆች ስላሉ ያኔ ሰው ስለሆኑ ይህን ንግግር ተናገሩ። ቤተክርስቲያን ግን እንዲህ አትልም። መጸለይ ነው እንጂ ግደሉ አትልም። ይህን እንደ ጀግንነት እንዴት ትቆጥረዋለህ? ሚዛን አለን። ቤተክርስቲያን አለችን፣ አባቶቻችን አሉ። አታውቀውም እንዴ? በታሪክ ያልተስማሙ አባት
በነገስታት ሲገፉ ህዝቡ እንዳይነሳብሽ በሌሊት አሰናብችኝ፣ በሌሊት ሀገርሽን ለቀሽ አታውቀውም የቤተክርስቲያን ታሪክ። ለዚህ እኮ ነው ስንክሳር አለማንበብ፣ ለዚህ እኮ ነው ቅዱስ ትውፊት አለማንበብ። እና አቡነ ሉቃስ ይሄን ጉዳይ የተናገሩት ንገረኝ ካልከኝ አንዱን ኢትዮጵያ ነው አንዱን አሜሪካ። ይሄን ነገር የተናገሩት አሜሪካ ነው። አሜሪካ ሆኖ ግደሉት ጨፍጭፉት ማለት ይቻላል። አቡነ ጴጥሮስ ግን በእያንዳንዱ ንግግራቸው መስለው ደገፉ። በነገራችን ላይ አሜሪካ ያላችሁ በጠቅላላ አብዛኞቻችሁ ጳጳሳት ህወሓትን አትደግፉ። ለምን ነው ህወሓትን የማትደግፉት? ስለተሰደዳችሁ በህወሓት ዘመን ህወሓት ግፍ ስላደረሰ አለቀ። ከቅዱስነታቸው ጀምሮ ያረፉት አባታቸው። ስለዚህ እሳቸው ያደረጉትን ብቻ ወስዶ ግን ሌላ ነገር በቃ አብይ ሲመጣ ተስፈኛ መሰለ። ተስፈኛ ደግሞ ያሰኘው አቡነ ጴጥሮስ ላይ ብቻ ሳይሆን መላው ኢትዮጵያ፣ መላው አፍሪካ፣ መላው ዓለም ላይ ነበር። በቃ እንደተጠበቀው አልሆነም፣ ተገላቢጦሽ ሆነ። በጣም እኮ የሚያሳፍር ነገር እኮ ቢንያም የብልጽግና ደጋፊ ነው ሁሉ ልትሉኛላችሁ። እናንተ ግን ነገ እነግራችኋለሁ፣ ነገ ትሸበለላላችሁ። ነገ ስታንድ እንደሌላችሁ አውቃለሁ። በነገራችሁ ላይ አብዛኞቻችሁ እውነታው ይሄ ነው። እውነትን ግዟት፣ አትሽጧት። ስለሆነ ማታም በዚህ ጉዳይ ላይ ሌላ ቪዲዮ እንግዲህ እንዳስፈላጊነቱ መስራት ካለብን እንሰራለን። ስሜ ሲነሳ መልስ እሰጣለሁ። በእኔ ጉዳይ የብፁዕነታቸው ስም ስለተነሳ ነው የተመጣሁት አሁን በቃ። ስለዚህ አቡነ ሉቃስ እዛ ቦታ ላይ ሄዱ፣ ቪዲዮ አሳዩ፣ እንደዚህ ያደረጉ ብሎ ዲስኩር መንፋቱ አይጠቅምም። ደግሞ አቡነ ጴጥሮስም በዚህ ማሸማቀቅ አይቻልም። በቃ ከዛ በተረፈ አባታችንን ልቀቁልን፣ አባቶቻችንን ለኛ ልቀቁልን። ከነድካማቸው ይጠቅሙናል። ወደድክ መጣላ ከነድካማቸው አባቶቻችን ይጠቅሙናል። የትኛውንም ነገር ስንናገር በምክንያት ነው። እነ ግርማን ስንቃወም እኮ ተመለሱ ነው እያልን ያለ ነው እንጂ ጠልተናቸው አይደለም። እና እውነታው ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። አሁንም እውነትን እውነት በሉ። እናንተ እንደ ግሪሳ ዝም ብላችሁ ግራ የገባችሁ ሰዎች አስተውሉ። በቃ ለምሳሌ ንጹህ ሰው የከሰረውን የተበላሸውን ሲከስ ጥሩ ነው። ግን ቸብችቦ ደንበኛ ሲያጣ አሁን እንደገና ደግሞ የገሌ ሱቅ የተበላሸ ምናምን ማለቱ አይጠቅምም እና እንንቃ መልእክታችን ነው። ከዛ በተረፈ ግን አሁንም በዚህ በቤተክርስቲያን የገንዘብ አሰባሰብ ዙሪያ ቤተክርስቲያን ወጥነት ያለው ነገርን እንደ ቃለ ዓዋዲው መሰረት በጥንቃቄና በማስተዋል ቃለ ዓዋዲው ላይ የህንፃ አሰሪ የሚል ራሱን ይቻላል። ስለዚህ በዛ መሰረት ገንዘብ አሰባሳቢ የሚለው ደግሞ ራሱን የቻለ ፎርም አለው እና ይሄ ቢዝነስ ይቅር። አንዳንዶቻቸው ትላንትና መጥተው ገንዘብ ያሰባስባሉ አርቲስቶች ምናምን ተብሏል። እንኳን ትላንትና ቀርቶ እንግዲህ እነዚህ ሰዎች ትላንት አይደለም የመጡት፣ ወራት ቆጥረዋል። ምን ችግር አለ? አሁን ለምሳሌ ደምረው ተነስቷል በዚህ ጉዳይ ላይ። ይሄን ደግፌ አይደለም እነግራችሁ፣ ግን ደምረው በዚህ ገንዘብ አሰባሳቢ ላይ ተመስገን በዚህ ገንዘብ አሰባሳቢ ላይ ልደተ ቃል በዚህ አሰባሳቢ ላይ ቀድሞ ከነበረው ከያያ ጋር አንድ አርጋ ቤተክርስቲያን ካልቆጠረች ነው ችግር። በቃ አለቀ። አርቲስት የሆኑ ሰውዬ አሉ። ምን ችግር አለ? እናንተ ፕላስ ሰሩ አልነበረ ነው ይሄን ስራ ልክ አይደለው? ልክ አሁን ለምሳሌ ፈለገ በገንዘብ ተከሷል አይደለ? ብሩን መልስላቸው አልመልስም ሲል እንሰራበታለን። በቃ አሁን ድሬዳዎች ትላንት አወጡ አይደለ? ወደው እኮ ነው የገቡት። በነገራችን ላይ ይሄ ነገር የለም ነበር ወይ? እናንተ አትሰሩትም ነበር ወይ ነው የኔ እንትን አንዳንዶች ማለት ነው። አትሰሩትም ነበር ወይ? አዲስ ነገር ነው ወይ? የሆኑ ከምንፍቅና የሆኑ ሰዎች ወይም ከፕሮቴስታንት የሆኑ ሰዎች ስለመጡ ነው ወይ ይሄ ነገር የተጀመረው? ያው እኔ በዚህ ዕለት ምንም ልታገኝ አትችልም። አምጣ ካለህም ግን ልጆቹንም በዚህ አክል እኛ አርቲስት ሰውዬ በዚህ አርቲስቶቹንም በዚህ አክል ማሳቀቅ አይቻልም። በልክ ነገር ማድረግ ካለባቸው በልክ አድርጉ ብሎ መምከሩ ይሻላል። እውነታው ይሄ ነው። እውነትን ግዟት፣ አትሽጧት። አይዟችሁ፣ እኔ መሸታ ቤት አልከፈትኩም፣ ደንበኛ ለመሰብሰብ አልተቀመጥኩኝም።
ሁለት እውነት የሚወድ ሰው ካለ ለኔ በቂ ነው። ስለዚህ ሰሞኑን የሚናፈሰው በአንዳንድ ሚዲያ የራሱ አራባት የሰው ታማስላለች ሸቅላ የከሰረሽ ቀን የምታወራው ወሬ ነው። እውነታው ይሄ ነው በነገራችን ላይ። ከዛ በተረፈ አባቶቻችንን አትከፋፍሉብን። እኛ የአባቶቻችንን አንድነት የምንናፍቅነን፣ አባቶች እንደ አንድ የሚቆሙበትን የምንናፍቅነን። እውነታው ይሄ ነው። ከዛ በተረፈ ግን ማንም ቢናገር እንደ እግዚአብሔር ቃል ይናገር። ከትልቅ አክብሮት ጋር ነው እንዲህ አይነት መልሶች የምመልሰው። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ